ሚኒስትሪ ፈተና ሚያዝያ መጨረሻ ላይ እንደሚሆን ተነግሯል። በዚህም 2 ወር የማይሞላ ጊዜ እንዳላችሁ ነው ማለት ነው የታወቀው። ነገር ግን በእርግጠኝነት በዚህ ቀን ተፈተናላችሁ የተባለ ነገር የለም እና በሰዓት በሀገራችን ላይ በሁሉም ክልል ለሚገኙ በሺዎች የሚቆጠሩ የሚኒስትሪ ተፈታኞች ለፈተናቸው የተዘጋጁ ይገኛሉ። ነገር ግን አብዛኞቹ ተፈታኞች ሳያውቁት ፈተናውን ራሳቸው ላይ ከባድ ያደርጉታል እና እናንተ በዚህ ቪዲዮ ላይ የሚነግራችሁ ነገሮች ማወቃችሁ ፈተናውን ራሳችሁ ላይ እንዳታከብዱትና ከብዙዎች የተሻለ ውጤት እንድታመጡ ያግዛችኋል እና ብዙዎቻችሁ የዚህ ቻናል ቤተሰብ የሆናችሁ የሚኒስትሪ ተፈታኞች ስለ ሚኒስትሪ ፈተና ዝግጅት ቪዲዮ እንሰራላችሁ ደጋግማችሁ እየጠየቃችሁ ነበር። በዚህም ሚኒስትሪ ከመፈተናችሁ በፊት የቀራችሁን ጊዜ ብቻ ተጠቅማችሁ እንዴት አሪፍ ውጤት ማምጣት እንደምትችሉ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ሰላም እንደናችሁ ለቻናል ስኮላችሁ የቻናል ዱጎስ ክላስ ነው ይባላል እና የቻናል ተማሪዎችን አካዳሚካሊ እንዲሁም ከትምህርት ውጭ በሚያጋጥሟቸው ነገሮች ላይ የሚያግዝ ቻናል ነው። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ ማድረግ መቀላቀል ትችላላችሁ። ከዚህ በፊት የዚህ ቻናል ቤተሰብ ደግሞ ከሆናችሁ ቪዲዮ ላይክ አድርገን እንጀምራለን። ሚኒስትሪ ተፈታኞች ላይ እንዲሁም ማንኛውም ፈተና የሚፈተኑ ተማሪዎች ላይ አብዛኛውን ጊዜ የማየው ችግር ምን መሰላችሁ? ማለት እኔም ላይ ይሄን ችግር ብዙ ጊዜ ያየው ነበር። አንድን ፈተና ጥሩ ውጤት ለማምጣት ረጅም ሰዓት ቁጭ ብሎ ማጥናት፣ በቃ ረጅም ሰዓት ማጥናት ሊሆን ይችላል ወይም ደግሞ በጣም ብዙ ነገሮችን ማጥናት ወይም ደግሞ ስለዛ ነገር በጣም ብዙ ነገሮችን ማንበብ ይመስለኝ ነበር። ነገር ግን አንድን ፈተና ጥሩ ውጤት ለማምጣት በጣም አስፈላጊ የሚባለው ነገር አሁን የነገርኳችሁ ነገሮች ሳይሆኑ ካጠናቻቸው ነገሮች ውስጥ አይምሯችሁ ምን ያክሉ ነገሮች ይዞላችኋል የሚለው ነገር ነው እና ይሄንን ሳታውቁ ለምን በቀን 10 ሰዓት አታጠኑም? በቃ ጥሩ ውጤት ለማምጣት ቻንሳችሁ በጣም አነስተኛ ነው የሚሆነው ማለት ነው። እና በአሁን ሰዓት ያሉ የሚኒስትሪ ተፈታኞች አብዛኞቹ እያደረጉት ያሉትን ነገር ልንገራችሁ። ይቀመጣሉ፣ ከዛ ያጠናሉ፣ መልሰው ያጠናሉ፣ ኖት ካላቸው እሱ ያጠናሉ፣ መጽሐፍ ላይ ሄደው ያጠናሉ፣ አጋዥ መጽሐፎች ላይ ሄደው ያጠናሉ። አብዛኞቹ ያደረጉት ያለው ነገር ይሄ ነው እና ደግሞ ስታዩትም ከላይ ፕሮዳክቲቭ ይመስላል። በቃ በትክክል እያጠኑ ነው የሚመስላቸው። ፈተናቸው ላይ ጥሩ ውጤት እንደሚያመጡ ጭንቅላታቸው ደጋግሞ ይነግራቸዋል እና ስታያቸው በቃ በአጠቃላይ ፕሮዳክቲቭ ይሆኑና ለፈተናቸው በትክክል እየተዘጋጁ ሊመስላችሁ ይችላሉ። ነገር ግን እንደነገርኳችሁ ረጅም ሰዓት ማጥናት ወይም ደግሞ ሁሉንም ነገር በአንዴ ለማጥናት መሞከር ፈተናቸው ላይ ጥሩ ውጤት እንድታመጡ አያገዛችሁም። እንደነገርኳችሁ የሚያገዛችሁ ምን ያክሉን በደንብ ታስተውሱታላችሁ፣ ምን ያክሉን በትክክል አጥንታችሁታል፣ ምን ያክሉን ዲስትራክት ሳትሆኑ፣ ምን ያክሉን ስልክ ሳታዩ፣ ምን ያክሉን በትክክል አይምሯችሁ ተቀብሎታል የሚለው ነገር ነው ወሳኙ ማለት ነው። በቀላሉ በመናጠናበት ሰዓት አይምሯችን 2 ሞዶች አሉት። እነዚህ ነገሮች በትክክል አዳምጡኝ። እሱም ፓሲቭ ሙድ እና አክቲቭ ሙድ ይባላሉ። ፓሲቭ ሙድ የምንለው ማጥናት፣ ዩቲዩብ ላይ ትምህርታዊ ቪዲዮችን ማየት እና ደግሞ እያጠናችሁ መስመር እያደረጋችሁ ማለፍ እና እነዚህ ፓሲቭ ሙድ ይባላሉ። እና እነዚህ ፓሲቭ ሙድ ውስጥ የሚጠቃለሉ ነገሮች ማለት ማንበብ፣ ትምህርታዊ ቪዲዮችን ማየትና ስናጠና መስመር እያደረግን ማለፍ፣ እነዚህ በአጠቃላይ ስናያቸው በጣም ኢዚ ናቸው፣ በጣም ቀላል ናቸው። ከዛ ባለፈ በጣም ኮምፎርታብል ናቸው፣ በጣም ምቾት ይሰጣሉ። ከዛ ባለፈ ደግሞ በምናደርጋቸው ሰዓት በጣም ጥሩ ስሜት ይሰማናል ወይም ደግሞ ለትምህርታችን በጣም እያጠናንና ለትምህርታችን በጣም እየተዘጋጀ እንደሆነ ጥሩ ስሜት እንዲሰማን ያደርጋሉ ማለት ነው። ሁለተኛው ሙድ ደግሞ አክቲቭ ሙድ ይባላል። ይሄ ደግሞ ሶልቭ ማድረግ ወይም ደግሞ ጥያቄዎችን በትክክል እየሰሩ ማለፍ፣ ሪኮሊንግ ወይም ደግሞ የሆነ ነገር ካጠናችሁ በኋላ ያን ነገር ዘግታችሁት በቃላችሁ ያን ነገር ለማስታወስና ወይም ደግሞ ያን ነገር በቃላችሁ ለማለት መሞከር እና እንደምታዩት አክቲቭ ሙድ በጣም ከባድ ነው፣ አንኮምፎርታብል ነው፣ በጣም ምቾት ሊሰማችሁ አይችልም። ነገር ግን ትክክለኛ ጥናት የሚካሄደው እዚህ ጋር ነው። አይምሯችሁ የምታጠኑትን ነገር በትክክል የሚይዝላችሁ አክቲቭ ሙድ ላይ ነው ማለት ነው። ስለዚህ የቀራችሁን ጊዜ ላይ ፓሲቭ ሙድ አድርጋችሁ የምታጠኑ ከሆነ ፈተናችሁ ላይ ውጤታማ የመሆን ቻንሳችሁን በጣም ትቀንሱታላችሁ ማለት ነው። ስለዚህ በቻላችሁት መጠን አክቲቭ ሙድ ለመጠቀምና አሁን ከላይ ዘረዘርናቸው ነገሮች አክቲቭ ሙድ ላይ ያሉ ነገሮችን እነሱን ነገሮች በትክክል ከተገበራችሁ የምሬን የምላችሁ ፈተናችሁ ላይ የተሻለ ውጤትና ከብዙ ሰዎች ጥሩ የሚባል ውጤትን ማምጣት ትችላላችሁ። ችግሩ ግን ምን መሰላችሁ? አይምሯችሁ በተፈጥሮ ኮምፎርት ነው የሚመርጠው። ምክንያቱም ኮምፎርት ኢዝ ኢኳልስ ቱ ዶፓሚን ስለሆነ ማለት ነው። ያው ኮምፎርት ማለት ምቾት ነው። ስለዚህ ምቾት ካለ ዶፓሚን አለ ማለት ነው። ምቾት ካለ አይምሯችሁ እናንተ ደስተኛ የሚያደርገው ሆርሞን ይለቅላችኋል ማለት ነው። ስለዚህ አይምሯችሁ በተፈጥሮ የሚሰራበት መንገድ ይሄን ነው የሚመርጠው ማለት ነው። ስለዚህ ለጊዜው ምቾት ብላችሁ አንድ ነገር ሳይገባችሁ ረጅም ሰዓት ማጥናት ወይም ደግሞ ያን ነገር ረጅም ሰዓት ስላጠናሁት ፈተና ላይ ጥሩ ውጤት አመጣለሁ የሚለው ነገር ትታችሁ ከባድ የሆነው ነገር ለጊዜው ከባድ የሚሆነው ነገር ወይም ደግሞ አክቲቭ ሞድ ተጠቅማችሁ ጥያቄዎችን ሶልቭ እያደረጋችሁ አክቲቭ ሪኮሊንግ እየተጠቀማችሁ ወይም ደግሞ አንድ ነገር ካነበባችሁ በኋላ ዘግታችሁት ያን ነገር በቃላችሁ ለማሰብ የሞከራችሁ በደንብ በቻላችሁት መጠን ብዙ ጥያቄዎችን እየሰራችሁ ለጊዜው ከባድ የሚመስለው ነገር ግን ፈተናችሁ ላይ ጥሩ ውጤት እንድታመጡ የሚያገዛችሁ ነገር ማድረግ አለባችሁ ማለት ነው። እንደውም በጣም ብዙ ተማሪዎች ሲሉ ሰምታችኋል ብዬ አስባለሁ። ወይም ደግሞ እናንተ ራሱ ብዙ ጊዜ ደጋግማችሁ ልትሉ ትችላላችሁ። ረጅም ሰዓት አጠናለሁ ነገር ግን ፈተና ላይ ሲገባ ረሳዋለሁ ይላሉ። ነገር ግን የሚሆነው ረስተውት ወይም ደግሞ እናንተ ረስታችሁት አይደለም። አይምሯችሁ ያጠናችሁትን ነገር የመርሳት ቻንሱ በጣም ትንሽ ነው። ግን ያጠናችሁትን ነገር በጫና ውስጥ ካጠናችሁ ነው ይሄ የሚሆነው። ማለትም ልክ በምታጠኑበት ሰዓት ያን ነገር አስገድዳችሁ አይምሯችሁ ያን ነገር እንዲይዘው ካደረጋችሁ ነው እንጂ ዝም ብላችሁ አንብባችሁ ብቻ ስላለፋችሁት አይምሯችሁ ያን ነገር ይይዝላችኋል ማለት አይደለም። ወይም ደግሞ አይምሯችሁ ያን ነገር ፈተና ላይ ስትቀመጡ ያስታውሳችኋል ማለት አይደለም። ስለዚህ ይሄ የሚፈጠረው ልክ በምታጠኑበት ሰዓት ጫና ውስጥ ሆናችሁ ስለማታጠኑና ያጠናችሁትን ነገር ጥያቄ ስለማትሰሩበት አክቲቭ ሪኮልን ስለማትጠቀሙ ነው እንጂ አይምሯችሁ ያጠናችሁትን ነገር ስለማይዝላችሁ አይደለም ማለት ነው። እና ብዙ ተማሪዎች ምን መሰላችሁ ይሄ ማንበብ የሚባለውና ማስታወስ የሚባለው ነገር በጣም አንድ አድርገው ያዩታል። ነገር ግን ሁለቱ በጣም የተለያዩ ነገሮች ናቸው። ማንበቢያው ዝም ብላችሁ ነው የምታነቡት። ነገር ግን ለፈተና በምታጠኑበት ሰዓት ያን ነገር በደንብ ውስጣችሁ እያስገባችሁት በደንብ እየተረዳችሁት በደንብ ጥያቄ እየሰራችሁበት ስለምታልፉ ያን ነገር ፈተና ላይ ማስታወስ ቻንሳችሁን በጣም ትጨምሩታላችሁ ማለት ነው። ስለዚህ አንድ ተማሪ ዝም ብሎ ስላነበበ ብቻ ጥሩ ውጤት ማምጣት ይችላል ማለት አይደለም። እንደውም እስኪ አንድ ቀላል ምሳሌ ልስጣችሁ። ለምሳሌ ማትስ ትምህርትን ለ2 ሰዓት ቁጭ ብላችሁ አጠናችሁ እና በእነዚህ በ2 ሰዓቶች ውስጥ በደንብ ገብታችኋል፣ ያጠናችሁት ነገር በደንብ ተረድታችሁታል እና እንደውም በጣም ኮንፊደንስ ተሰምታችኋል ማለት ያን ነገር ፈተና ላይ ብትገቡ ያን ነገር በትክክል እንደምትሰሩት በጣም ኮንፊደንስ በራሳችሁ በደንብ ተማምናችኋል። ነገር ግን ልክ ፈተና ላይ ስትገቡ ያ ነገር ጥያቄው ራሱን መስሎ ነገር ግን ተቀይሯል። ስለዚህ መስራታችሁን ማለት ነው። ስለዚህ በተለይ ደግሞ ማትስ ላይ መረዳት ያለባችሁ ነገር ጥያቄዎች ራሳቸውን መልሰው አይመጡም። ስለዚህ ጥሩ ውጤት በተለይ ማትስ ላይ ጥሩ ውጤት ልታመጡ የምትችሉት አንደኛ ፎርሙላዎችን በማወቅ፣ ሁለተኛ ደግሞ ደጋግማችሁ በጣም ብዙ ጥያቄዎችን በመስራት ነው። ምክንያቱም አስተማሪው ሲያመጣ ያንን ጥያቄ ያያዋል። ከዛ ነገር ትንሽ ቀይሮ ነው የሚያመጣው። ራሱ እንዳለ ሆኖ ትንሽ ለውጥ አድርጎ ነው የሚያመጣው ማለት ነው። ስለዚህ እናንተ በዛ ጥያቄ ላይ
ላይ ቁጥሮችን እየቀያየራችሁ በጣም ብዙ ጥያቄዎችን ሰራችሁ ማለት ያን ነገር የመመለስ ቻንሳችሁን በጣም ከፍ ታደርጉታላችሁ ማለት ነው። የሆነ ነገር ልንገራችሁ፣ ልክ በመታጠኑበት ሰዓት ጥናታችሁ የሚቀላችሁ ከሆነ በጣም ትልቅ ችግር ውስጥ እንዳላችሁ ማወቅ አለባችሁ። ግልጽ ላድርግላችሁ። ለምሳሌ ልክ በመታጠኑበት ሰዓት በቃ ኮምፎርታብል ሆናችሁ አእምሮአችሁ ምንም ሳይጨናነቅ በቃ ደስ እያላችሁ በቃ ምንም ኖርማል ኮምፎርታብል ሆናችሁ ካጠናችሁ እያጠናችሁ ያላችሁበት መንገድ ትክክል እንዳልሆነ የሚያሳይ ምልክት ነው ማለት ነው። እንዴት መሰላችሁ? ኮምፎርታብል ሆናችሁ ማለት አእምሮአችሁ እየተጨናነቀ አይደለም ማለት ነው። አእምሮአችሁ እየተጨናነቀ አይደለም ደግሞ ማለት አእምሮአችሁ የሆነ ነገር ለመያዝ እየጣራ አይደለም ወይም ደግሞ እየሞከረ አይደለም። በዚህ ሰዓት ምን ይፈጠራል? አእምሮአችሁ አያድግም ማለት ነው። ወይም ደግሞ አእምሮአችሁ አዲስ ነገርን አያውቅም ማለት ነው። በመታጠኑበት ሰዓት አእምሮአችሁ የምታጠኑትን ነገር በትክክል እያያዘላችሁ እንደሆነና የምታጠኑትን ነገር በትክክል እየተረዳችሁት እንደሆነ የሚያሳዩ 3 ምልክቶች አሉ። ስለዚህ እነዚህ 3 ምልክቶች ራሳችሁ ላይ በመታጠኑበት ሰዓት ካያችሁ የምታጠኑትን ነገር በትክክል እየተረዳችሁት ነው ማለት ነው። የመጀመሪያው የሆነ ቦታ ላይ ስታክ እንዳደረጋችሁ ይሰማችኋል። ማለትም በቃ የሆነ ነገር እናውቃችኋል። ከዛ በኋላ ብዙ ማወቅ አለ የሚጠበቅባችሁ ነገር እንዳለ አእምሮአችሁ ይነግራችኋል። ነገር ግን ያላችሁበት ቦታ በጣም ስታክ እንዳደረጋችሁ ያላችሁበት ቦታ እንደቆማችሁ ይሰማችኋል። ይሄ የመጀመሪያው አእምሮአችሁ በትክክል የምታጠኑትን ነገር እየተረዳላችሁ እንደሆነ የሚያሳየው ምልክት ነው። ሁለተኛው ደግሞ ስህተቶችን መስራት ነው። ይሄ ማለት ምን መሰላችሁ? ለምሳሌ ልክ የሆነ ነገር ታጠናላችሁ። ከዛ በኋላ ልክ በዛ ዙሪያ ላይ ጥያቄዎችን ልትሰሩ ስትሞክሩ ወይም ደግሞ ሪቪው ኩዌሽኖችን ሊሆን ይችላል ብቻ ማንኛውም ጥያቄዎች ለመስራት ስትሞክሩ ባጠናችሁት ነገር ላይ ያን ነገር ተሳሳታላችሁ። ስለዚህ ይሄ ማለት አእምሮአችሁ ያን ነገር በደንብ እየተረዳው ነው፣ ያን ነገር በደንብ እያጠናችሁት ነው የሚለው ነገር ምልክት ነው ማለት ነው። ሶስተኛው ምልክት ደግሞ ልክ በምታጠኑበት ሰዓት መጨናነቅ። ይሄ ማለት ምን ማለት መሰላችሁ? ልክ በምታጠኑበት ሰዓት የሆነ ነገር እኮ እየገባችሁ እንደሆነ ታውቁታላችሁ ያ ነገር ግን በቃ ትጨናነቃላችሁ። አልገባኝም ይሁን እንዴ ደግሜ ለጥና ይሁን እንዴ እያላችሁ ትጨናነቃላችሁ። ስለዚህ ይሄ በደንብ አእምሮአችሁ ያን ነገር የምታጠኑትን ነገር እየተረዳላችሁ እንደሆነ የሚያሳይ ምልክት ነው ማለት ነው። ስለዚህ እነዚህ በዋናነት እነዚህ 3 ምልክቶች ራሳችሁ ላይ ካያችሁ በምታጠኑበት ሰዓት የምታጠኑትን ነገር አእምሮአችሁ በትክክል እየተረዳው መሆኑንና ያ ነገር በደንብ እየገባችሁ መሆኑን የሚያሳይ ምልክቶች ናቸው ማለት ነው። ስለዚህ እስቲ አሁን ለሚኒስትሪ በቀራችሁ ጊዜ ላይ ምን ነገሮችን ማድረግ አለባችሁ የሚለው ነገር እንይ። በዋናነት በቀራችሁ ጊዜ ላይ መከተል ያለባችሁ 3 ህጎች አሉ። ስለዚህ በደንብ አዳምጡኝ። እነዚህ 3 ህጎች በትክክል ተከበራችሁ ማለት ፈተናችሁ ላይ ከሌላው ሰው የተሻለ አሪፍ ውጤት ማምጣት ወይም ደግሞ ጥሩ ውጤት ማምጣት ቻንሳችሁን በጣም ትጨምሩታላችሁ ማለት ነው። ስለዚህ እነዚህን ህጎች በደንብ ልብ ብላችሁ አዳምጡኝ። ልብ ከማለትም በላይ ደግሞ በትክክል መተግበር አለባችሁ። ካልሆነ ጥሩ ውጤት የማምጣት ቻንሳችሁን በጣም ትቀንሱታላችሁ። ስለዚህ በደንብ ልብ ብላችሁ አዳምጡኝ። የመጀመሪያው ህግ ወይም ደግሞ ሩል ነምበር 1 ስቶፕ ሪሪዲንግ ኤቭሪቲንግ። ምን ማለት መሰላችሁ? ከዚህ በፊት በደንብ ያጠናችሁት ነገር ካለ ወይም ደግሞ ከዚህ በፊት በደንብ ተረድታችሁ ያለፋችሁት ነገር ካለ ዝም ብላችሁ እሱን ደጋግማችሁ ማንበብ አውቃለሁ ፕሮዳክቲቭ ሊመስላችሁ ይችላል። ማለትም በደንብ እያጠናችሁ ሊመስላችሁ ይችላል። ነገር ግን አንዴ በደንብ ተረድታችሁ ያለፋችሁትን ነገር ደጋግማችሁ ማንበባችሁ ጊዜያችሁን ከማቃጠል ውጪ ምንም ጥቅም የለውም። እሺ የሆነ ነገር በደንብ አንብቤ ተረድቼ አልፌዋለሁ፣ እሺ ምን ማድረግ አለብኝ፣ በዛ ዙሪያ ላይ ምን ማድረግ አለብኝ የምትሉ ከሆነ ጥያቄዎችን በደንብ አድርጋችሁ ሶልቭ ማድረግ አለባችሁ በዛ ዙሪያ ላይ። ለምሳሌ አንድ ተማሪ የሆነ ቶፒክ ከ2 ወር በፊት ሊሆን ይችላል ወይም ደግሞ ከ1 ወር በፊት ያን ነገር በደንብ ተረድቶ አልፎታል። ስለዚህ ያ ተማሪ አሁን ምን ማድረግ አለበት? ያን ነገር ደጋግሞ ማንበብ አይደለም ያለበት። ምን ማድረግ አለበት? በጣም ብዙ ጥያቄዎችን በዛ ዙሪያ ላይ ጥያቄዎችን ሪቪው ኩዌሽኖች ሊሆኑ ይችላሉ፣ አጋዥ መጽሐፍ ላይ የተቀመጡ ጥያቄዎች ሊሆኑ ይችላሉ፣ ትምህርት ቤት አስተማሪዎች የሚሰጣችሁ ወርክሺቶች ሊሆኑ ይችላሉ። ብቻ የምታገኟቸው በዛ ዙሪያ ላይ ጥያቄዎችን ደጋግማችሁ በብዙ መንገድ እያደረጋችሁ መስራት አለባችሁ ማለት ነው። ሩል ነምበር 2 ወይም ደግሞ ሁለተኛው ህግ ፎከስ ሞር ኦን ዋት ዩ ዶንት አንደርስታንድ ወይም ደግሞ ምን ማለት ነው? የቀራችሁን ጊዜ ላይ በደንብ ፎከስ ማድረግ ያለባችሁ በደንብ ከገባችሁ ሰብጀክት ይልቅ ያልገባችሁና ስታጠኑ ትንሽ የሚከብዳችሁ ወይም ደግሞ ስራ ለምታደርጉበትን ሰብጀክት መርጣችሁ እዛ ላይ ነው በደንብ ጊዜያችሁን መፍጀት ያለባችሁ ማለት ነው። ሩል ነምበር 3 ወይም ደግሞ ሶስተኛው ህግ ፕራክቲስ ላይክ ኢት ኢዝ ዘ ሪል ኤግዛም ወይም ደግሞ ጥያቄዎችን በምትሰሩበት ሰዓት ትክክለኛ ፈተና ላይ እንደተቀመጣችሁ ሆናችሁ ጥያቄዎችን ስሩ ማለት ነው። እና እዚህ ጋር ትክክለኛ ፈተና ላይ እንዳላችሁ ለራሳችሁ ለማድረግ ያለባችሁ በዋናነት 2 ነገሮች አሉ። የመጀመሪያው ሰዓት መያዝ ነው። ሁለተኛው ደግሞ ዲስትራክሽኖችን ማስወገድ። ሰዓት መያዝ ያላችሁ በቀላሉ እንዴት መሰላችሁ? ለምሳሌ 30 ደቂቃ ትይዛላችሁ። ልክ ያን 30 ደቂቃ ታስጀምሩትና ከዛ 30 ጥያቄዎችን ታዘጋጃላችሁ። በዛ 30 ደቂቃ ውስጥ ራሳችሁን እነዛን 30 ጥያቄዎችን በትክክል መስራትን ታለማምዱታላችሁ ማለት ነው። ይሄ ፈተና ላይ በጣም ይጠቅማችኋል። ከዚህም ባለፈ ደግሞ አእምሮአችሁን ትክክለኛ ፈተና ላይ መሆን እንዴት ነው የሚለው ነገር በደንብ ያለማመዳችሁ ስለምትሄዱ ልክ ትክክለኛ ፈተና ላይ ስትገቡ አዲስ አይሆንባችሁም ማለት ነው። ሁለተኛው ደግሞ ማድረግ ያለባችሁ ነገር ዲስትራክሽን ነው። ማለትም ልክ ጥያቄዎችን በምትሰሩበት ሰዓት ልክ ያንን 30 ደቂቃ ጀምራችሁ ማንኛውም ዲስትራክት የሚያደርጋችሁ ነገር ካጠገባችሁ ማስወገድ አለባችሁ ማለት ነው። ለምሳሌ ስልክ ሊሆን ይችላል፣ ጌሞች ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ብቻ እንጂ ነገሮች በደንብ ማስወገድ አለባችሁ ማለት ነው። ስለዚህ እነዚህ እያደረጋችሁ አእምሮአችሁን በምታለማምዱበት ሰዓት ፈተና ላይ ጥሩ ውጤት የማምጣት ቻንሳችሁን በጣም ትጨምሩታላችሁ ማለት ነው። እዚህ ጋር በጣም ወሳኝ የሚባሉ 2 ነጥቦችን ልንገራችሁና ይህን ቪዲዮ ልጨርሰው። የመጀመሪያው ነጥብ ዲስትራክሽን ነው። ዲስትራክሽን ስላችሁ ቲክቶክ፣ ኢንስታግራም፣ ዩቲዩብ ስፔሻሊ ደግሞ ዩቲዩብ ሾርት። ስለዚህ እነዚህ ነገሮች በቻላችሁ ተቀም በቀራችሁ ጊዜ ላይ በጣም ለመቀነስ መሞከር አለባችሁ። ስለዚህ በቀራችሁ ጊዜ ላይ ማድረግ ያለባችሁ ፕሮግራሞችን ታወጣላችሁ። ማለትም የምታጠኑበት ፕሮግራም፣ ጥያቄ የምትሰሩበት ፕሮግራም እንዲሁም ደግሞ ስለዚህ አጥነታችሁና ጥያቄዎችን ሰርታችሁ ከጨረሳችሁ በኋላ ዩቲዩብ ላይ ገብታችሁ ረጃጅም ቪዲዮዎች፣ ትምህርታዊ ቪዲዮዎች ሊሆኑ ይችላሉ፣ የመዝናኛ ቪዲዮዎችን ታያላችሁ ማለት ነው እንጂ በቻላችሁ ተቀም ይሄ ሾርት ቪዲዮ የሚባሉትን ነገሮች በቻላችሁ ተቀም በቀራችሁ ጊዜ ላይ ማስወገድ አለባችሁ። ሁለተኛው ልነግራችሁ የሚፈልገው ነጥብ ደግሞ በቻላችሁ ተቀም በቀራችሁ ጊዜ ላይ በጣም ብዙ ጥያቄዎች ለመስራት ሞክሩ። በጣም የምሬ ነው የምላችሁ፣ በጣም ብዙ ጥያቄዎች ለመስራት ሞክሩ። እንዴት መሰላችሁ? በቀላሉ ሳስረዳችሁ ጥሩ ውጤት ያመጣ ተማሪና ጥሩ ውጤት ያላመጣ ተማሪ በሁለቱ መሃል ያለው ልዩነት በጣም ብዙ ጥያቄ የሰራና በጣም ብዙ ጥያቄ ያልሰራ ተማሪ ነው ማለት ነው። ስለዚህ ሞር በጣም ብዙ ጥያቄዎችን በሰራችሁ ቁጥር ጥሩ ውጤት ያመጣ ቻንሳችሁን በጣም ትጨምሩታላችሁ ማለት ነው። እና የዛሬ ቪዲዮ ይሄን ይመስል ነበረ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ላይክ አድርጉት። እንዲሁም ለሚኒስትሪ ተፈታኝ ጓደኛችሁ ይሄንን ቪዲዮ ሼር አድርጉለት። ከዚህ ባለፈ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እስካሁን የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። ምክንያቱም ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።